ከሐራምቤ ሬዲዮ 98.7 የመጋቢት 14 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። የኢትዮጵያ ማዳበሪያ ዋጋ በ3 እጥፍ ስለመጨመሩ፣ ዓለም ባንክ በኢትዮጵያ የኤሌክትሪክ ፕሮጀክት ላይ በተፈጠረ የሙስና ተግባር በኩባንያዎች ላይ እገዳ ስለመጣሉ፣ አሜሪካ አዲስ አበባን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም ስለመሆኑ ከሀገር ቤት፣ ፕሬዝዳንቱ ሀገራቸው በቀውስ መሃልም ሆና ከፍተኛ እድገት እያስመዘገበች ነው ስለማለታቸው ከአፍሪካ፣ ፕሬዝዳንት ትራምፕ ኢራን የሆርሙዝ ባህር ወሽመጥን እንድትከፍት የ48 ሰዓት የጊዜ ገደብ ስለማስቀመጣቸው ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። የኢትዮጵያ ማዳበሪያ ዋጋ በ3 እጥፍ ጨመረ። የኢትዮጵያ ማዳበሪያ ዋጋ በ3 እጥፍ መጨመሩን የተባበሩት መንግስታት ድርጅት የልማት ፕሮግራም UNDP ሪፖርት አመላክቷል። የልማት ፕሮግራሙ የሩብ ዓመት የኢኮኖሚ ሪፖርት ማዳበሪያ ወደ ኢትዮጵያ ማስገባት በዚህ ወቅት እጅግ ውድ ሆኗል፣ ዋጋውም ከ3 እጥፍ በላይ ጨምሯል ብሏል። ሪፖርቱ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከሐምሌ እስከ ታህሳስ 2025 ባሉት ጊዜያት ውስጥ ወደ ሀገር ውስጥ ምርቶችን ለማስገባት የወጣው ወጪ የ23.3% ጭማሪ በማሳየት $11.3 ቢሊዮን ደርሷል። ጭማሪውም በዋናነት በማዳበሪያ ግዢ ዋጋ መጨመር የተከሰተ መሆኑንም ሪፖርቱ አመላክቷል። ይህ የዋጋ ንረት የዓለም አቀፍ ገበያ ሁኔታንና የሀገር ውስጥ ፍላጎትን የሚያሳይ መሆኑን በሪፖርቱ የተጠቆመ ሲሆን ማዳበሪያ በኢትዮጵያ ኢኮኖሚ ማሻሻያ ሂደት ውስጥ ትልቁን ጫና የሚፈጥሩ ሆኖ ተመዝግቧል። በሪፖርቱ የማዳበሪያ ዋጋ መናር የተከሰተው ሀገሪቱ የውጭ ሂሳቧን ለማረጋጋትና የውጭ ምንዛሬ እጥረትን ለመቆጣጠር ጥረት በምታደርግበት ወቅት መሆኑ ተጠቅሷል። ዓለም ባንክ በኢትዮጵያ ኤሌክትሪክ ፕሮጀክት ላይ በተፈጠረ የሙስና ተግባር በኩባንያዎች ላይ እገዳ መጣሉ ተሰማ። የዓለም ባንክ ግሩፕ በኢትዮጵያ በሚካሄደው የኃይል መሰረተ ልማት ግንባታ ላይ በተንኮልና በማጭበርበር ድርጊቶች ተሳትፈዋል ያላቸውን 3 የፕራይስ ወተር ሃውስ ኩፐርስ የአፍሪካ ቅርንጫፍ ላይ የ21 ወራት እገዳ መጣሉን በይፋ አስታወቀ። እገዳው የተጣለባቸው በሞሪሼስ የሚገኘው PwC አሶሲኤትስ አፍሪካ፣ PwC ኬንያ እና PwC ሩዋንዳ ላይ እንደሆነ ባንኩ ባወጣው መግለጫ አመላክቷል። እንደ ዓለም ባንክ ከሆነ ኩባንያዎቹ ለእገዳ የበቁት በኢትዮጵያና በኬንያ መካከል ያለውን የኤሌክትሪክ ትስስር ለመፍጠር በሚንቀሳቀሰው የምስራቅ አፍሪካ የኤሌክትሪክ ሃይዌይ ፕሮጀክት ላይ በተፈጸመ የስነ ምግባር ጉድለት ነው። ኩባንያዎቹ እንደ አውሮፓውያኑ አቆጣጠር በ2019 የኢትዮጵያ ኤሌክትሪክ ኃይል ያወጣውን የዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች ትግበራ የምክር አገልግሎት ውል ለማሸነፍ ሲሉ ከፕሮጀክቱ ባለስልጣናት ጋር በመመሳጠር ሚስጥራዊ የሆኑ የጨረታ መረጃዎችን ማግኘታቸው ተረጋግጧል። በተጨማሪም ለኢትዮጵያ ኤሌክትሪክ አገልግሎት በሚከናወን የቋሚ ንብረት ቆጠራና ግምገማ ውል ላይ የባለሙያዎችን ብቃትና ልምድ በተመለከተ የሐሰት መረጃ ማቅረባቸውን የተገለጸው PwC አፍሪካ የተሰኘውና የቅርንጫፎቹን እንቅስቃሴ የሚቆጣጠረው ተቋም ምንም እንኳን እሱ ራሱ እገዳ ባይጣልበትም ቅርንጫፎቹ የቀረበባቸውን የስነ ምግባር ግዴታዎች እንዲያከብሩ ክትትል ለማድረግ ስምምነቱን በዋስትና መፈረሙ ተመላክቷል። ዘገባው የካፒታል ጋዜጣ ነው። አሜሪካ አዲስ አበባን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም መሆኑ ተሰማ። የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል ይሰራበት የነበረው የአሜሪካ ዓለም አቀፍ የልማት ኤጀንሲ USAID መፍረሱን ተከትሎ በአዲስ መልክ የአደጋና ሰብአዊ ድጋፍ ምላሽ ቢሮ ማቋቋሙ ታውቋል። ይህ አዲስ ቢሮም ኢትዮጵያን ጨምሮ በዓለም ዙሪያ በ12 ከተሞች ቀጠናዊ ማዕከላት ያቋቁማል ተብሏል። ባሳለፍነው አርብ ስራ መጀመሩ ይፋ የተደረገውና በሪያን ሸረም የሚመራው ይህ ቢሮ መቀመጫውን በዋሽንግተን DC አድርገው 200 ገደማ ሰራተኞች ይኖሩታል። የዕለት ተዕለት ተግባራቱ በአፍሪካ፣ አውሮፓ፣ ላቲን አሜሪካና እስያ በሚያቋቁሙት ማዕከላት አማካኝነት ይከናወናሉ ተብሏል። በዚህ መሰረትም በአፍሪካ ውስጥ አዲስ አበባን ጨምሮ በኬንያ ናይሮቢና በሴኔጋል ዳካር ማዕከላቱ የሚቋቋሙ ይሆናል። ጦርነቱ ለአየር መንገዱ አዲስ እድል ፈጥሯል ተባለ።
በመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ እድል መፍጠሩ ተሰምቷል። በእስራኤል አሜሪካና በኢራን መካከል ያለው ግጭት በባህረ ሰላጤው ሀገራት የአየር ትራንስፖርት ላይ መስተጓጎል በመፍጠሩ የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ የመሸጋገሪያ ማዕከል እየተጠቀሙበት ይገኛሉ። የኢንዱስትሪ መረጃዎች እንደሚያመለክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዝ መጠን በድንገት የ110 በመቶ ጭማሪ አሳይቷል ተብሏል። የፍላይት ሴንተር ሳውዝ አፍሪካ የስራ ኃላፊ ሱጋሬት ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረው ስረዛና የአየር ክልል ገደቦች መሆኑን ገልጸዋል። የአሜሪካ የህግ መምሪያ ምክር ቤት አባላት ሶማሌላንድን በተመለከተ የውሳኔ ሀሳብ አቀረቡ። 3 የአሜሪካ የህግ መምሪያ ምክር ቤት አባላት ሶማሌላንድ ከአሜሪካና ዓለም አቀፍ የፋይናንስ ስራ ተጠቃሚ እንዳትሆን እንቅፋት የሆኑባትን ጉዳዮች የአሜሪካ ግምጃ ቤት አጥንቶ እንዲያቀርብ የሚጠይቅ ረቂቅ የውሳኔ ሀሳብ አቀረቡ። የሶማሌላንድ ኢኮኖሚክ አክሰስ እና ኦፖርቹኒቲ አክት የተሰኘውን ረቂቅ የውሳኔ ሀሳብ ያቀረቡት የምክር ቤት አባላት ጆን ሮስ፣ አንድሪው ኦግለስ እና ፓት ሃሪጋን ናቸው። ረቂቅ የውሳኔ ሀሳቡ ግምጃ ቤቱ ሶማሌላንድ ዓለም አቀፍ የባንክና የክፍያ ስርዓቶችን ጨምሮ ከአሜሪካና ዓለም አቀፍ ተቋማት የፋይናንስ ስራ ተጠቃሚ እንዳትሆን ገደብ የሆኑባትን የህግ፣ የቴክኒክ፣ የቁጥጥር ስርዓቶችን በዝርዝር አጥንቶ በ180 ቀናት ውስጥ ለምክር ቤቱ እንዲያቀርብ ይጠይቃል። የግምጃ ቤቱ ሪፖርት ሶማሌላንድ የገንዘብ አጠባና የጸረ ሽብር ፋይናንስ ህግጋትን ምን ያህል እንደምታከብር እንዲሁም ሶማሌላንድ አስተማማኝና ደህንነቱ የተጠበቀ የፋይናንስ ስርዓት እንድትከተል አሜሪካ ምን አይነት ድጋፍ ልታደርግላት እንደምትችል አማራጮችን እንዲፈትሽ ጭምር የሚጠይቅ ነው። ረቂቅ የውሳኔ ሀሳቡ ህግ ሆኖ ለመውጣት በሁለቱ ምክር ቤቶች መጽደቅና በፕሬዝዳንቱ መፈረም ይኖርበታል። ፕሬዝዳንቱ ሀገራቸው በቀውስ መሀልም ሆና ከፍተኛ እድገት እያስመዘገበች መሆኑን ገለጹ። የዓለም ኢኮኖሚያዊ ቀውስ እንዳለ ሆኖ ናምቢያ በዘንድሮ ዓመት የ3.1 በመቶ እድገት እንደምታስመዘግብ ይጠበቃል ሲሉ ፕሬዝዳንት ነቱምቦ ናንዲ 36ኛውን የነጻነት በዓል አስመልክቶ ባደረጉት ንግግር ገልጸዋል። መንግስት ማህበራዊና ኢኮኖሚያዊ ልማትን ለማረጋገጥ ተጋላጭ ዜጎችን መጠበቅ፣ ተለዋዋጭ ከሆነው የኢኮኖሚ ሁኔታ ጋር መላመድ እንዲሁም መሰረታዊ ፍላጎቶችን ማሟላት ላይ በትኩረት እንደሚሰራ ገልጸዋል። ሆኖም የመካከለኛው ምስራቅ ጦርነት ጨምሮ እየተባባሰ የመጣው ዓለም አቀፍ ውጥረት በናምቢያ መረጋጋት ላይ ስጋት ሊፈጥር እንደሚችል አልሸሸጉም። ወደ ዓለም አቀፍ ዜና ስናልፍ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ የባህር ወሽመጥን እንድትከፍት የ48 ሰዓት የጊዜ ገደብ አስቀመጡ። የአሜሪካው ፕሬዝዳንት ኢራን በ48 ሰዓት ውስጥ የሆርሙዝ የባህር ወሽመጥን ዳግም ክፍት የማታደርግ ከሆነ ሀገራቸው የኢራን ኃይል ማመንጫዎችን እንደምታወድም አስጠንቅቀዋል። የዓለም 20 በመቶ ነዳጅ የሚተላለፍበት ይህ የባህር መስመር አሜሪካና እስራኤል በኢራን ላይ የከፈቱትን ዘመቻ ተከትሎ መዘጋቱ ይታወቃል። በዚህም የተነሳ ባለፉት 3 ሳምንታት የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ከፍተኛ የዋጋ ጭማሪ አሳይተዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ በአውሮፓውያን አቆጣጠር መጋቢት 21 ቀን መልእክቱን የለጠፉ ሲሆን ኢራን እስከ መጋቢት 23 እኩለ ሌሊት ድረስ የጊዜ ገደብ ተሰጥቷታል። ትራምፕ በማህበራዊ ሚዲያ ልጥፋቸው ኢራን የሆርሙዝ ወሽመጥን ከዚህ ደቂቃ ጀምሮ በ48 ሰዓታት ውስጥ ሙሉ በሙሉ የማትከፍት ከሆነ ያለአንዳች ስጋት አሜሪካ የተለያዩ የኃይል ማመንጫዎቿን በመደብደብ ሙሉ በሙሉ ታወድሟቸዋለች፣ የምንጀምረው ከትልቁ ይሆናል ብለዋል። ቴህራን በበኩሏ ጥቃት የሚፈጸምባት ከሆነ በባህረ ሰላጤ የሚገኙና ከአሜሪካ ጋር ግንኙነት ያላቸውን የኤነርጂ ጣቢያዎችን ኢላማ በማድረግ ጥቃት እንደምትፈጽም መናገሯን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሆርሙዝ የባህር ሰርጥ መዘጋትን ተከትሎ የዓለም ኢኮኖሚ እድገት ትንበያ አሽቆለቆለ። የዓለም የንግድ ድርጅት በሆርሙዝ የባህር ሰርጥ ላይ የተጋረጠውን ቀውስ ተከትሎ የ2026 የዓለም ኢኮኖሚ እድገት ትንበያውን ከ2.8 በመቶ ወደ 2.5 በመቶ ዝቅ ማድረጉን አስታውቋል። ይህ ማሻሻያ የተደረገው በመካከለኛው ምስራቅ እየተባባሰ የመጣው ወታደራዊ ግጭት በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ መስተጓጎል በመፍጠሩ ሲሆን ይህም የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$116 በላይ እንዲያሻቅብ ምክንያት ሆኗል። በተለይም የዓለምን 20 በመቶ የኤነርጂ ፍላጎት የሚያስተናግደው የሆርሙዝ ወሽመጥ ስጋት ውስጥ መውደቁ ለዓለም አቀፍ የሸቀጦች ንግድ እድገት ከታቀደው 1.9 በመቶ ወደ 1.4 በመቶ እንዲያሽቆለቆል ዋነኛ መንስኤ ሆኖ ተጠቅሷል። የኤነርጂ ዋጋ መናር በተለይ እንደ አውሮፓና ኤዥያ ባሉ ነዳጅ አስመጪ ክልሎች ላይ ከፍተኛ ጫና እያሳደረ ሲሆን ይህም የምርትን ወጪን ከመጨመሩ ባለፈ የዓለም አቀፍ የፋይናንስ ሁኔታዎችን እያጣበበ ይገኛል። በአገልግሎት ዘርፉም ቢሆን በባህር ትራንስፖርት ኢንሹራንስ መወደድና በቱሪዝም መቀዛቀስ ሳቢያ የሚጠበቀው እድገት ወደ 4.1 በመቶ ወርዷል።
መሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። የኢትዮጵያ ማዳበሪያ ዋጋ በ3 እጥፍ ስለመጨመሩ፣ ዓለም ባንክ በኢትዮጵያ የኤሌክትሪክ ፕሮጀክት ላይ በተፈጠረ የሙስና ተግባር በኩባንያዎች ላይ እገዳ ስለመጣሉ፣ አሜሪካ አዲስ አበባን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም ስለመሆኑ ከሀገር ቤት፣ ፕሬዝዳንቱ ሀገራቸው በቀውስ መሃልም ሆና ከፍተኛ እድገት እያስመዘገበች ነው ስለማለታቸው ከአፍሪካ፣ ፕሬዝዳንት ትራምፕ ኢራን የሆርሙዝ ባህር ወሽመጥን እንድትከፍት የ48 ሰዓት የጊዜ ገደብ ስለማስቀመጣቸው ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን ከመደበኛው የሬዲዮ ሞገዳችን በተጨማሪ በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ የሀራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።